መዝሙረ ዳዊት ጥቅሞች መዝሙር 2 ለዛሬ መዝሙር 3ን እንጨምር እንችላለን። ሰላም ተወዳጆች እንደምን አላችሁ? በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ሰዋስው ነኝ። በዛሬ ቪዲዮአችን ላይ ደግሞ የምንመለከተው የመዝሙር 2ን ጥቅም ምናልባትም ጊዜ ካገኘን መዝሙር 3 ልንጨምር እንችላለን። መዝሙር 3 ትንሽ ሰፋ የሚል ነገር አለው። መዝሙር 2 ግን በጣም ትንሽ የሆነ ነገር ነው ያለውና እሱን ልንመለከት እንችላለን ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ይቆይ። ይህን ቪዲዮ የምትመለከቱ ሁላችሁም ቪዲዮን ላይክ አድርጉት። ብዙዎቻችሁ በለቀቁት ቪዲዮ ላይ በጣም ደስተኞች እንደነበራችሁ ኮሜንታችሁን አይቻለሁ። በጣም ደስ ብሎኛል። እኔም በተለይ ደግሞ መዝሙረ ዳዊት እየጸለያችሁ እየተጠቀማችሁ እንደሆነ የነገራችሁኝ ይህን መስማት ለኔ በጣም ትልቅ ደስታ ነው የሚሰጠኝ። ምክንያቱም ሁላችንም ቢሆን በመከራ ውስጥ በተለያዩ ችግሮች ውስጥ እናልፋለንና ያን ችግራችሁን በመዝሙረ ዳዊት እግዚአብሔር ረድታችሁ መጸለይ ጀምራችሁ ያን ነገር እግዚአብሔር ሰምቷችሁ እንደማየት በጣም የሚያስደስት ነገር የለም። አሁንም ደግሜ እላችኋለሁ መዝሙረ ዳዊት የሁሉም ነገር ምንጭ ነው፣ የበረከት ምንጭ ነው፣ የሰላም ምንጭ ነው፣ የደስታ ምንጭ ነው፣ የሁሉም ነገር ምንጭ ነውና እኔም ደግሞ በተከታታይ እንግዲህ ቃል ገብቼላችኋለሁ የ150ውን መዝሙር ጥቅሞች ለማስተማር የተማርኩትን ያገኘሁትን ነገር ከአባቶቼ እሱን ለማስተማር በተለያየ ምክንያት ከተለያዩ አባቶቻችን ያገኘሁትን ነገር ነው የምነግራችሁ የማስተምራችሁ። እኔም በህይወቴ ያገኘሁትና ብዙ ነገር የቀየርኩበትም በጣም በብዙ መከራዎች ያለፍኩበትን ነገር የማጋራችሁ ማለት ነው። ስለዚህ እኔ ቪዲዮ የማዘጋጅላችሁ እናንተ በደንብ አይታችሁ ሙሉውን አይታችሁ በደንብ ስነ ስርዓት ባለው መንገድ ኮሜንት እንድታደርጉ ነው። እሱን እያደረጋችሁ ስለሆነ በጣም ነው የማመሰግነው። ግን ቪዲዮ ላይክ አድርጉት ስትጀምሩ። ኢትዮጵያ ውስጥ ከሆናችሁ ደግሞ VPN አውርታችሁ ተመልከቱት፣ እሱ ይረዳኛል። ሱፐር ተንክስም አለ፣ እሱንም ማድረግ መስጠት ይቻላል ማለት ነው። ምክንያቱም የሚጠቅም ነገር ነው እየነገርኳችሁ ያለሁት፣ የማታገኙት ነገር ነው ይሄንን እውነቱን ለመናገርና በጣም ብዙዎቻችሁ በጣም ደስ ብሎኛል። እውነቱን ለመናገር ብዙ ኮሜንቶች አድርጋችሁልኛል፣ በውስጥም በሌሎችም እዛው ኮሜንቱ ላይ ኮሜንትም አድርጉ፣ የሚሰማችሁ ነገር ኮሜንት አድርጉልኝ፣ እዛው ላይ ስለማየው መልስላችኋለሁ ማለት ነው። አድራሻዬን ደግሞ አብዛኛው ስትጠይቁኝ ነበረ። ኮሜንት ካደረጋችሁ አድራሻዬን እዛው ላይ ላላስቀምጥ እችላለሁ፣ ግን ዲስክሪፕሽን ላይ የቴሌግራም የኢንስታግራም እንዲሁም ደግሞ ቲክቶክ አካውንቴን ታች ላስቀምጥላችሁ እችላለሁ። በእነሱ አካውንቶች ልታገኙኝ ትችላላችሁ። የቀጥታ ስልኬ ዋትስአፕ ስልኬን ቴሌግራም ላይ ብትጠይቁኝ ነው ልሰጣችሁ የምችለው፣ እዛ ላይ ላስቀምጥ አልችልም ማለት ነው። እንነጋገራለን። እግዚአብሔር አምላካችን በያለንበት ሁላችንም ይርዳን። ለዛሬ ግን የምንመለከተው መዝሙረ 2 ነው ማለት ነው። አሕዛብ ለምን ያጉረመርማሉ? ለምን ተንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ ወተንሥኡ ነገሥተ ምድር የሚል አለ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የሚል ቃል ነውና ይህን መዝሙር አባቶቻችን ይጠቀሙበት የነበረው ለምንድን ነው ካላችሁ ሰው በታመመ ጊዜ ማይ አድርገው ውሃ አድርገው እዛ ላይ በ7 ጊዜ ይጸልዩበት ነበር። ይጸልዩበትና ሰውየውን ያጠምቁታል ማለት ነው። ያ ፈውስ ይሰጧል። ብዙ ህመም ሊኖረው ይችላል፣ እንደ ህመሙ ሌሎችን መዝሙሮች ስለምንመለከት ማለት ነው። ግን ሰው በታመመባቸው ጊዜ ይህንን መዝሙር ጸልየው ጠጡታልም እንደገና ደግሞ ይጠምቁታልም ማለት ነው። ስለዚህ ያ ፈውስ ይሰጠው ነበር ለሰውየው ማለት ነው። ሁለተኛ ደግሞ ለምን አገልግሎት ይጠቀሙት ነበር ካላችሁኝ ሰው በዛ ጊዜ አሁን ለምሳሌ አሁን ምግብ ሲበላ አጥንት እንትን ሊለው ይችላል አይደል? ጉሮሮ ላይ ሊቆም ይችላል። በጣም አስቸጋሪ እኮ ነው። እዚህ አጥንት ውስጥ ገብቶ ላይወጣ ይችላልና በቅባታማ በሆነ ነገር ጸልየው ያንን ጉሮሮን ይቀቡታል ማለት ነው። እዚህ ጋር ይቀቡታል፣ ምላሱንም ይቀቡታል። ከዛ አጥንቱ ይወጣ ነበረ። እና እነዚህ አባቶቻችን ለህመማቸው ማስታገሻ መዝሙረ ዳዊትን ለስጋዊ ነገር የሚጠቀሙበታል እንዳልኳችሁና ለስጋዊ ነገራቸው የሚጠቀሙበታል ማለት ነው። ሰው በታመመ ጊዜ ይህንን ያደርጉበት ነበረ ማለት ነው። ስለዚህ እንደገና ደግሞ ሰዎችን በተነሱባቸው ጊዜ በተለይ ደግሞ አሁን ግርማ ሞገስ የሚባል ነገር ታውቃላችሁ? ምንድነው ግርማ ሞገስ? አሁን ግርማ ሞገስ የሚባለውን ሰዎች የሚተረጉሙበት መንገድ ሌላ ነው። የሚጸልዩትም ጸሎቶች አሉ። ከእግዚአብሔር ቃል ከእግዚአብሔር በላይ ለሰዎች ግርማ የሚሆን የለም አይደል? ግርማችን ሞገሳችን መድኃኔዓለም ነው። ከሰዎች ግርማ ሞገስ የለም። ሌላ ነገር አትፈልጉ። ስለዚህ ዳዊት የሚጸልይ ብዙ ሰው እድሜው ይረዝማል። አባቶቻችን እንደነገሩን እድሜው ይረዝማል፣ በሰዎች ዘንድ ፍቅር ይኖረዋል። እሱም ቢሆን ፍቅር ባይሆን በውስጡ ፍቅር እንዲያድርበት ያደርጋል መዝሙረ ዳዊትና ሰዎች እንዲሁ ዝም ብለው አይተዋችሁ የሚያቀሏችሁ አይነት ከሆነ እንዲሁ ዝም ብሎ አንዳንድ ሰው አለ አይደለ? እሱ እንዳይሆን
ይህንን መዝሙር ብትጸልዩት 7 ጊዜ 3 ጊዜ እየደጋገማችሁ ብትጸልዩት ያ ነገር ይወገዳል ማለት ነው። ያ ማለት ግን ሰዎችን ያን ኃይል የሰጣችሁ እግዚአብሔር ነው እንጂ ወይም ደግሞ ሌላ ኃይል አይደለም። ወይ ይሄ ድግምት አይደለም። መዝሙረ ዳዊት ለምሳሌ ደገመ እንላለን አይደለ? መዝሙር ደገመ፣ መዝሙረ ዳዊት ድገሙ ይባላል። መደጋገም ማለት ነው፣ ሪፒት ማድረግ ነው አይደለ? እየደጋገሙ ያንን ነገር ማለት ነው። መደገመ ማለት እሱ ነው እንጂ ሌላ አስማታዊ የሆነ ነገር መድገም ማለት አይደለምና ይህን መዝሙር ለዛ ነገር ብትጠቀሙት ፍቱን የሆነ መድኃኒት ነው ማለት ነው። ስለዚህ መዝሙር 3ን አብረን ጨምረን ዛሬ እንመለከታለን ማለት ነው። መዝሙር 3 በጣም ትልቅ ጸሎት ነው። መዝሙር 3 ሰዎች ጋር ይጣላሉና ሰዎች እንዳይጣሏቸው ወይንም ደግሞ በሆነ ነገር ተቀያይመው ሌላ ነገር ውስጥ እንዳትገቡ የሚያደርግ መዝሙር ነው ይሄ መዝሙር። በተለይ ደግሞ በጣም ኃይል ያለው መዝሙር ነው። መዝሙር 3 ምንድነው የሚለው? አቤቱ የሚያስጨንቁኛን ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ሰዎች በተነሱባችሁ ጊዜ ይህንን ጸሎት መጸለይ ነው እየተደጋገማችሁ ማለት ነው። እግዚኦ ሚበሱ እለ ይሳቀዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዉ አለ ነፍሴ እያድኅነኪ አምላክኪ አንተ እግዚኦ ምስካየ አንተ ክብሬ ወመለለ እርሴ ቃሌ ሀበ እግዚአብሔር ጸራይኩ ወሰማአኒ እምደምረ መቅደሱ አንሰ ሰከብኩ ወነውኩ ወተንሰክስ እግዚአብሔር አንሰአኒ እይፈርህ ማይላፋ አሕዛብ እላገትን ይቆሙ ላዕሌ ተንስ እግዚኦ አምላኬ ዋርነኒ እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ በከንቱ ስነኒሆሙ ለኃጥአን ሰበርከ ዘእግዚአብሔር አድኅኖ ላዕለ ሕዝብከ ወበረከትከ ይላል። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት፣ አንተ ግን አቤቱ መጠጊያዬ ነህ እያለ ነው የሚናገረው ዳዊትና በጣም ትልቅ ጸሎት ነው መዝሙር 3። በጣም ትልቅ ጸሎት ነው። ከማንም ነገር መጀመሪያ ምኝታችሁ እንደተነሳችሁ ከመዝሙር 1 ቀጥሎ ይህን ጸሎት እየጸለያችሁት በቃላችሁ ይዛችሁ ብትነሱ ጥሩ ነው። ስለዚህ ሰው በተጣላችሁ ጊዜ ነው የሚባለው 3 ጊዜ ወይም ደግሞ በውሃ አድርጋችሁ ራሳችሁን ብትታጠቡበት ወይም ደግሞ ፊታችሁን ብትታጠቡበት ሰዎች እና ከዛ ነገር ከቂም በቀላቸው እናንተን ይታገሷችኋል ማለት ነው። ለምን ብያችኋለሁ? ባለፈው ቪዲዮአችን ብያችኋለሁ። ዳዊት አንደኛው ኃይል አለው፣ የእግዚአብሔር ኃይል የእርኩስ ኃይልና የመንፈስ ቅዱስ ኃይል አለ አይደለ? ይህ የመንፈስ ቅዱስ ኃይል ከሰዎች ጋር ሰላም እንድትሆኑ ነው የሚያረጋችሁ፣ ድግምት አይደለም። ወይም ደግሞ ሰዎችን ከናንተ እንዲያጠፋ አይደለም የሚያረጋው። ስለዚህ ማረጋጋት ነው አይደለ? ሰዎቹ ሰላማዊ እንዲሆኑ በልባቸው ውስጥ የእግዚአብሔር መንፈስ እንዲኖር ማድረግ ነው። እናንተም ክፉ የምታስቡ ከሆነ ያን ነገር ከናንተ እንዲርቅ ያደርጋልና በውሃ አድርጋችሁ 3 ጊዜ ጸልያችሁ ብትታጠቡበት ሰዎች ለናንተ ክፉ ማሰባቸውን ወይም ደግሞ ሰዎች በእናንተ ጊዜ በተነሱባችሁ ጊዜ ይህን ጸሎት 3 ጊዜ ብትጸልዩት ሰላም ትሆናላችሁ ማለት ነው። በውሃ ጸልያችሁ በማይ አድርጋችሁ ብትታጠቡት ሰውነታችሁን ብትታጠቡበት ለእናንተ መልካም ነው። ሰዎች እንዳይነሱባችሁ ያደርጋል ማለት ነው። በጣም የሚገርማችሁ አባቶቻችን ይህን ጸሎት ሹመት ሊሾሙ ሲሉ ሹመት ሲፈልጉ ይጸልዩት ነበረ። ማለት ሹመት ስጋዊ ሲፈልጉ እነሱ ይሄንን ጸሎት ይጸልዩትና ይሄዳሉ፣ ሹመት ይሰላሉ። ይሄን ጸሎት አሁን በዚህ ዘመን ያለን በተለይ ወጣቶች ደግሞ ስራ ስትፈልጉ ይሄን ጸሎት ጸልዩት። ሌላ ምንም አያስፈልጋችሁም። ሌላ ጋር መሄድ አይጠበቅባችሁ። መዝሙረ ዳዊት አለላችሁ። መዝሙር 3ን ደጋግማችሁ 3 ጊዜ 7 ጊዜ እያደረጋችሁ ጸልዩት። ስራ ከሌላችሁ ስራ እግዚአብሔር እንድታገኙ ያረዳችኋል፣ ይሰጣችኋል ስራ ማለት ነው። ስለዚህ መዝሙር 3ን ስራ ላጡ ሰዎች ሼር አድርጉላቸው፣ ሌላ ቦታ ላይ ማለት ነው እንዲያዩት አድርጓቸው። ማለት በጣም አሁን ለኢትዮጵያ ላይ የምንገኝ ወጣቶች በእኔ ትውልድ ያለው ወጣት ሙሉ በሙሉ በጣም ስራ በማጣት አይደለም የሚንከራተተው። እሱ ያሳስባል አይደለ? ስለዚህ መዝሙረ ዳዊት ይጸልዩ። የዕለቱን ከመጸለያችሁ ሁልጊዜ ማትቦዙ ነው። ይሄን ሁልጊዜ የምነግራችኋለሁ። መዝሙረ ዳዊት የዕለቱን ከመጸለይ ወደ ኋላ እንዳትሉ አደራችሁን። ባላችሁበት ሆናችሁ ከዕለቱ በኋላ ነው ይሄንን ወይም ደግሞ ከዕለቱ ቀደም ብላችሁ ወይም ማታ ልታረጉ ትችላላችሁ በተቻላችሁ መጠን። አሁን ለምሳሌ የማታ መዝሙረ ዳዊት በጣም ትንሾች ናቸው። የበረታ ሌሎችንም ጸሎት መጨመር ይችላል፣ በህግ የታዘዘው ማለት ነው። ስለዚህ ህግ ያዘዘን በተጨማሪ እነዚህን ደግሞ ለስጋዊ ነገሮቻችን እንድንጠቀምበት የሚያግዘን ስለሆነ መዝሙር ላጡ ሰዎች ይህን መዝሙር ደጋግሞ ቢጸልዩት ስራ ያገኙበታል ማለት ነው። ሌላኛው ደግሞ በታመማችሁ ሰዓት ይሄ መዝሙር በጣም የሚገርም ነው። በጣም ምን ይላል? እንደውም በቃሌ ወደ እግዚአብሔር እጮሃለሁ ከተቀደሰ ተራራውም ይሰማኛል፣ እኔም ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ የሚል ቃል አለው። በጣም የሚገርም ቃል እኮ ነው። እግዚአብሔርን ነው ብላችሁ ደስ የሚል የሚያሳርፈኝ ቃል ነው ይሄ ቃልና በታመማችሁ ጊዜ እግዚአብሔርን በዚህ መዝሙር ብትጠሩት ጸልያችሁ እንዳልኳችሁ በውሃ ጸልያችሁ ብትታጠቡት ሰውነታችሁን ይፈውሳችኋል። እኔ ብያችኋለሁ። መዝሙር 4 ነው ወደፊት እመጣበታለሁ እንዴት አድርጌ እንደዳንኩበትም ማለት ነው። በየጊዜው የሚነሳ ትኩስ ሰውነቴን በጣም የሚያቃጥለኝ በሽታ ነበር በፊትና
እንዲሁ ዝም ብሎ አለ አይደል የሚያደክማችሁ ቅጥል የሚያደርጉ ሰውነታችሁን እሱን አድርግና ይሄን መዝሙረ ዳዊት በአጠቃላይ መዝሙረ ዳዊት ስትጸልዩ የዕለቱንም ስትጸልዩ መዝሙር ከፊታችሁ ለጸበል ዕቃ እንደ ጸበል ዕቃ አስቀምጣችሁ ነው ማድረግ ያለባችሁ። ሁልጊዜም ቢሆን የዕለቱንም መዝሙረ ዳዊት ስትጸልዩ እሱን ካደረጋችሁ በኋላ እፍ ብላችሁበት 3 ጊዜ ትከርሙታላችሁ ማለት ነው። ኃይል እየሰጣችሁት ነው፣ የእግዚአብሔርን መንፈስ እየሰጣችሁት ነው ውሃው ላይ ማለት ነው። ስለዚህ እሱ ደግሞ ይፈውሳል፣ የእግዚአብሔር ኃይል ስላደረበት ማለት ነው። አሁን ለምሳሌ አንድ ሰው ቢታመም ሆስፒታል ይሄዳል። ሆስፒታል ሲሄድ ዶክተሩ አይደለም የሚያድነው ወይም ደግሞ መድኃኒቱ አይደለም፣ እግዚአብሔር በዛ መድኃኒት አድሮ ነው የሚያድነው። ክርስቲያኖች እንደዛ ነው አይደለም የምናምነው እንጂ መድኃኒቱ ነው እንዲያዳነው አይደለም። እንደዛ አይደለም። መድኃኒት እየወሰድን እኮ ላንድን እንችላለን። ስለዚህ ማንኛውም ህመም ካለባችሁ ይሄን መዝሙር ጸልያችሁ በማይ አድርጋችሁ ወይም ደግሞ በውሃ ማይ ማለት ውሃ ማለት ነው። በማይ አድርጋችሁ ብትጠጡት ሰውነታችሁን ብትታጠቡበት ብትጠመቁት ማለት ነው ካለባችሁ ደዌ እግዚአብሔር ይፈውሳችኋል ማለት ነው ደጋግማችሁ። ስለዚህ መዝሙረ ዳዊት መድገም ማለት እሱ ነው፣ መደጋገም ቃሉን እየደጋገማችሁ ማለት። ስለዚህ 3 ጊዜ 7 ጊዜም ሊሆን ይችላል። እናንተ ይሄን ጸልያችሁ በረከት ልታገኙበት ካለባችሁም ችግር ልትድኑበት ትችላላችሁ ማለት ነው። ስለዚህ ዛሬ መዝሙር 2ን ተመለከትን። በታመማችሁ ጊዜ ብያችኋለሁ። መዝሙር ሰው በታመመ ጊዜ ወይንም ደግሞ አጥንት ወይም በድሮ ጊዜ ማለት ነው አጥንት ሲገባበት እሱን አድርገው በቅባት አድርገው ይቀቡት ነበር። ምላሱን ጉሮሮን ይቀቡት ነበር፣ ከዛ ይድናል ማለት ነው። መዝሙር 3 ደግሞ ስራ ባጣችሁ ጊዜ፣ ሰዎች በተነሱባችሁ ጊዜ፣ ክፉ ነው ከተነሱባችሁ ምንም ሳትሏቸው ይሄንን መዝሙር ጸልዩ። እነሱ ሰላም ይሆናሉ፣ እናንተም ሰላም ትሆናላችሁ። ለነሱም ጸልዩላቸው። እንደገና ደግሞ ስራ አጣችሁ እየተንከራተታችሁ ከሆነ ወጣቶች ይሄን መዝሙር ጸልዩት። በታመማችሁ ጊዜ ይሄንን አድርጋችሁ ጸሎት አድርጋችሁ 7 ጊዜ ወይንም ደግሞ 3 ጊዜ ጸልያችሁ ቢቻላችሁ 7 ነው። 7 በዕብራውያን ፍጹም ቁጥር ነው ይባላልና ፍጹም ቁጥር ስለሆነ ይሄን መዝሙር ጸልያችሁ 7 ጊዜ ጸልያችሁ በውሃ አድርጋችሁ ብትታጠቡት ማለት ብትጠመቁት ካለባችሁ ችግር ትፈወሳላችሁ ማለት ነው። ስለዚህ ይሄን ቪዲዮ ደግሞ ለሌሎች ሼር አድርጉላቸው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ኢትዮጵያ ከሆናችሁ በቪፒኤን ተመልከቱት። ይቆየን።